ቻናላችን ለዋናው የዩቲዩብ አካውንታችን ያለበትን ሪከቨሪ ኢሜል ቢጠፋብን ቢበላሽብን በተለይ ደግሞ እንግዲህ ብዙዎቻችን ኤሌክትሮኒክስ ስልክ ስለሆነ ወይም ደግሞ ስማርት ስልክ ስለሆነ የምንጠቀመው ምናልባት አፕዴት ልናደርግ እንችላለን። በተለይ ደግሞ የምትጠቀሙት የስልክ ቁጥር የውጭ ሀገር ቁጥር ስለሆነ ወደ ሀገር ስንገባ ያን ቁጥር ማግኘት አንችልም። እንዲሁም ደግሞ ዩቲዩብ አካውንታችን አደጋ ላይ እንዳይወድቅ እንዴት ነው ማድረግ የምንችለው ላላችሁ ዛሬ እንግዲህ ላሳያችሁ ወደድኩ ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ በአክብሮት እጠይቃለሁ ማለት ነው። ስለዚህ ዛሬ የማሳያችሁ ሪከቨሪ ኢሜል ይባላል ማለት ነው። ስለዚህ እንዴት ነው ማስገባት የምንችለው ላላችሁ ልጆች በመጀመሪያ እንግዲህ ምን ታደርጋላችሁ? የሁላችሁም የስልካችሁ ሴቲንግ አለ ማለት ነው። ሴቲንግ ውስጥ እንገባለን ማለት ነው። እቺን የሴቲንግ ምልክት አንድ ጊዜ እንጫናታለን። ከተጫን በኋላ እንደምታዩት ሴቲንግ ነው ማለት ነው። ወደ ታች ስክሮል እያደረግን መጨረሻ ላይ ምን የሚላለ ማለት ነው አካውንትስ ኦር ጎግል የሚል ሁለት ምርጫዎች አሉ ማለት ነው። በተለይ ወይ ጎግልን ወይም ደግሞ አካውንት የሚለውን ምርጫ አንዱን መምረጥ ትችላላችሁ። እኔ ለጊዜው ላሳያችሁ። ጎግል የሚለውን አንድ ጊዜ ትጫናላችሁ። አንድ ጊዜ ስትጫኑ ጎግል የሚለውን አንድ ጊዜ ስትጫኑ ጎግል የሚለውን አንድ ጊዜ ስትጫኑ እንግዲህ በዚህ መልኩ ያመጣልናል ማለት ነው። የኢሜይላችንና የስማችንን ዝርዝር እዚህ ጋር እንደምታዩት አመጣልኛል ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? ይህንን አንድ ጊዜ ትጫኑታላችሁ ማለት ነው። ይህንን አንድ ጊዜ ትጫኑትና ወደ ውስጥ ትገባላችሁ ማለት ነው። እንግዲህ ጂሜል አካውንታችንን ካስገባን በኋላ ወይም ደግሞ ከነካን በኋላ በዚህ መልክ እንግዲህ ስልካችን ውስጥ ያሉትን የጂሜል አካውንት ዝርዝሮች ያመጣልናል ማለት ነው። ከዚህ ውስጥ እንግዲህ የመጀመሪያው እዚህ ጋር እንደምታዩት ምን ምትላለች ማለት ነው። እዚህ ጋር ጉግል አካውንት የሚል አለ። ትክክለኛው የኛው ዋናው ኢሜይላችን መሆኑን ቼክ ማድረግ ይጠበቅባቸዋል። ትክክለኛው ምናልባት ትርፍ እንደዚህ ሊኖራችሁ ይችላል። ይሄ ትርፍ አካውንት ወይም ደግሞ ፌክ የምትሉትን ሳይሆን ዋናውን የጂሜል አካውንታችሁ መርጣችሁ ከዛ ይቺ ጉግል አካውንት የምትለውን አንድ ጊዜ ትጫናላችሁ ማለት ነው። በዚህ መልኩ ትጫኑታላችሁ። ጉግል አካውንት የሚለውን አንድ ጊዜ ከተጫናችሁ በኋላ በዚህ መልኩ እንግዲህ ከፍትላችኋል ማለት ነው። እዚህ ጋር እንደምታዩት ብዙ ሊስቶች አሉ ወይም ደግሞ መዘርዝሮች አሉ ማለት ነው። ሆም የሚል አለ፣ ፐርሰናል ኢንፎ የሚል አለ፣ ዳታ ኤንድ ፕራይቬሲ የሚል አለ። እዚህ ጋር ቀጥሎ ሴኪዩሪቲ የሚል አለ ማለት ነው። ስለዚህ ከነዚህ አሁን ለምሳሌ መጀመሪያ ሆም ላይ ወይም ደግሞ ሆም ፔጅ ላይ እንደምታዩት ምን አለ ማለት ነው ሪከቨሪ ኢሜል ከሌላችሁ አድ ሪከቨሪ ኢሜል ይላል ማለት ነው። ስለዚህ ዶንት ጌት ሎክ አውት ኦፍ ዩር ጉግል አካውንት በተለይ ደግሞ ሪስኪ ነው ወይም ደግሞ የእናንተ አካውንት አደጋ ላይ ነው ማለት ነው። እዚህ ጋር እንደምታዩት የቃላገኑ ወይም ደግሞ የተመረጠ ስላግ ምልክት አለች። ስለዚህ ምንድነው አካውንታችን ችግር ላይ ነው ማለት ነው። ስለዚህ ምን ታረጋላችሁ? ወደ ጎን ሳብ ታረጉትና እዚህ ጋር እንደምታዩት ምን የምትለውን ትጫናላችሁ ማለት ነው። ሴኪዩሪቲ የምትለውን እዚህ ጋር መጫን ይጠበቅባችኋል ማለት ነው። እሷን አንድ ጊዜ ስትጫኑ በዚህ መልኩ እንግዲህ ከፍትልና ማለት ነው። እዚህ ጋር እንደምታዩት ምንድነው ማለት ነው የቃላጋኑ አድርጎ በቢጫ አስቀምጦልናል። ስለዚህ ግዴታ ሪከመንድድ ነው ማለት ነው። ፕሮቴክት ዩር አካውንት ይላል ማለት ነው እዚህ ጋር። ስለዚህ አካውንታችን ምን ማድረግ አለብን? ከሃከሮች ወይም ደግሞ ከተለያዩ ዘራፊዎች መጠበቅ ይጠበቅብናል። በተለይ ደግሞ አሁን ችግራችን ስለዛ ስለ ሃከሮች ወይም ደግሞ ስለ ዘራፊዎች ሳይሆን በተለይ በአንዳንድ ምክንያቶች ስልካችን ሊበላሽ ይችላል። እንዲሁም ደግሞ ስልካችን አፕዴት ልናደርገው እንችላለን ወይም ደግሞ በተለያዩ ሶፍትዌሩ ክራሽ አድርጎ ሶፍትዌር ልናስጭን እንችላለን። በዛን ሰዓት ምን ያደርጋል? ኢሜይላችን ያስወጣናል ማለት ነው። ኢሜይላችን እንደገና በምናስገባበት ሰዓት ኢሜይሉ አለን፣ ፓስወርዱ አለን። በምናስገባበት ሰዓት ምን ያደርጋችኋል ማለት ነው ቬሪፋይ ዩ ይላል። እናንተ ትክክለኛነታችሁን መሆናችሁን አረጋግጡልኝ ይልና መጀመሪያ ወደ ተጠቀማችሁት ስልክ ቁጥር ምን ይላል ማለት ነው ፓስወርድ ወይም ደግሞ ቬሪፋይ የሚደረግ 6 ዲጂት ኮድ ይልክላችኋል ማለት ነው። በዛን ሰዓት ያን ስልክ ቁጥር ማግኘት የማትችሉ ከሆነ ወይም ደግሞ ስልኩ ቀፎን አክሰስ ማድረግ የማትችሉ ከሆነ ያ አካውንታችሁ ወይም ደግሞ ኢሜል አካውንታችሁ ምን ይላል ማለት ነው ችግር ላይ ነው ማለት ነው። ስለዚህ በቀላሉ ይሄንን አድ ሪከቨሪ አካውንት የሚለውን ወይም ደግሞ ሪከቨሪ ኢሜል በመጨመር አካውንታችን በዚህ መልኩ ሪከቨር ወይም ደግሞ መመለስ እንችላለን፣ ማግኘት እንችላለን ማለት ነው። እሺ ምን ታረጋላችሁ? አሁን እንግዲህ አድ ሪከቨሪ ኢሜል ወይም ደግሞ ሪከቨሪ ኢሜል እንዴት ነው ምን ጨምረው የሚለው ላይ ደርሰናል ማለት ነው። ይሄ ሪከቨሪ ኢሜል ደግሞ የማን መሆን አለበት? አንደኛ የሚታወቁ ሰዎች የጓደኛችሁ ሊሆን ይችላል፣ በጣም የምታምኑት ሰው ሊሆን ይችላል፣ ወይም ደግሞ አገር ቤት ያለ ሰው በኢትዮጵያ ስልክ ቬሪፋይ ያደረገ ሰው እናንተ ሌላ ጊዜ ስትፈልጉት አክሰስ ማድረግ የምትችሉት መሆን አለበት። አለዛ ግን ለምሳሌ እናንተ አሁንም ሌላ ኢሜል በውጭ ሀገር ከፍታችሁ ያን ሪከቨሪ ብታደርጉት ያን ሪከቨሪ ኢሜል ምን ያደርጋል ማለት ነው ሊዘጋባችሁ ይችላል፣ ስልካችሁ ሊበላሽባችሁ ይችላል። ነገር ግን አሁን ኢሜላችሁ ያለበትን
ስልክ ቁጥር ወይም ደግሞ የዩቲዩብ ቻናላችሁ ያለበትን ስልክ ቀፎውን በትክክል መያዝ ከቻላችሁና ወደ ሀገር ስትገቡም በጥንቃቄ ይዛችሁት ከእናንተም አይለያችሁ ከሆነ ችግር የለውም። በስልክ ቀፎው ስለሆነ እንትን ይሄ ቬሪፋይ ኢት ኢዝ ዩ የሚል 6 ኮድ የሚልክላችሁ ማለት ነው። ይሄ ችግሩ አሁን ሪከቨሪ ኢሜል የምናስገባው ዋናው ምክንያት ምንድነው? ምሳሌ ስልካችን ብንጥል ወይም ደግሞ ስልካችን ቢሰበር ስልካችን በተለያየ ምክንያት ቢበላሽና እንዲሁም ደግሞ አንዳንዴ እንግዲህ የሶፍትዌር አፕዴት ቢኖርና ሶፍትዌር አፕዴት በምናደርግበት ሰዓት ወይም ደግሞ ስልካችን ተበላሽቶ በምናሰራበት ሰዓት ኢሜላችን ያስወጣዋል። ካስወጣው በኋላ እንደገና ልናስገባ ብንል የሚልከው ኮድ ወደ መጀመሪያ ስልክ ቁጥር ወደ አስገባ ነው። ያ ስልክ ቁጥር ደግሞ የውጭ ሀገር ስልክ ቁጥር ከሆነ ይዛችሁት ስለማገቡ ይዛችሁት ብትገቡም ስለማይሰራላችሁ በዛ ልክ አታገኙትም ማለት ነው። ስለዚህ ይህንን ለመከላከል ምን ታደርጋላችሁ? የአንድ ሰው የምታውቁትን ሰው የሀገር ቤት ያለ ሰው ኢሜል ቢሰጣችሁና ሪከቨሪ ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ሴኩሪቲ ላይ ነው ያለው። ዝቅ ስናደርገው ወደ ታች ምን አለ ማለት ነው? የተለያዩ እንትኖችን ታገኛላችሁ። እዚህ ጋር ላሳያችሁ ምን አለ ማለት ነው? ቱ ስቴፕ ቬሪፊኬሽን አለ ወይም ደግሞ ቱ ስቴፕ ቬሪፊኬሽን የግዴታ ያስፈልጋቸዋል ማለት ነው። መጀመሪያም ዩቲዩብ አካውንት ቬሪፋይ ስለሚሆን ማለት ነው። ሁለተኛው ሪከቨሪ ፎን ነው ወይም ደግሞ አሁንም አማራጭ ስልክ ቁጥር ማድረግ ትችላላችሁ እንደ አማራጭ ማለት ነው። የመጨረሻው አሁን ላሳያችሁ የወደድኩት ምንድነው? ሪከቨሪ ኢሜል የሚል አለ ማለት አድ ኢሜል አድሬስ ይላል ማለት ነው። ስለዚህ እቺኛዋን ነው የምናየው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እቺን ሪከቨሪ ኢሜል የምትለውን አንድ ጊዜ እንጫናታለን። እዚህ የስልካችሁን ፓተርን ይጠይቃችኋል ማለት ነው። የስልካችሁን ፓተርን ነክታችሁ በዚህ መልኩ ሰርች ያደርግላችኋል ማለት ነው። ኦልራይት በዚህ መልኩ እንግዲህ ከፈተላችሁ ማለት ነው። ሪከቨሪ ኢሜል ጨምሩ ይላችኋል ማለት ነው። ፕላስ ይልና የመደመር ምልክት ብሎ ከዛ አድ ሪከቨሪ ኢሜል ይላል ማለት ነው። እቺኛዋን አንድ ጊዜ በመጫን ብቻ እናደርጋለን ማለት ነው። ሪከቨሪ ኢሜል ወይም ደግሞ ሁለተኛ ኢሜል እንደ አማራጭ እንደ በተለይ ደግሞ ስልካችን ኢፍ ነው እንግዲህ ቢበላሽብን ወይም ደግሞ ይሄን ስልክ ብናጣው ብለን ነው ማለት ነው። ይሄን ስልክ ቀፎ ብናጣው በዚህ ሪከቨሪ ኢሜል አማካኝነት ኮድ እንዲልክልን የምናደርግበት መንገድ ነው ማለት ነው። ስለዚህ እቺን አንድ ጊዜ እንጫናታለን። አንድ ጊዜ ስንጫናት ምን ያመጣልኛ? ይሄው እንደምታዩት ኢንተር ኢሜል ይላል ማለት ነው። ኢሜሉን እዚህ ጋር ምን እናደርጋለን ማለት ነው? እናስገባለን። እዚህ ጋር ኢሜሉን እናስገባለን። ካስገባን በኋላ እቺ ሴቭ የምትለው አክቲቭ ትሆናለች፣ በሰማያዊ ምልክት ትበራለች። እሷን አንድ ጊዜ እንጫንና ሴቭ ማድረግ ነው ማለት ነው። አሁን እንቀጥልሽ። እንደምታዩት ምንድነው ኢሜሉን ጽፌ ጨርሻለሁ ማለት ነው። ጽፌ ከጨረስኩ በኋላ ምንድነው ማለት ነው? እቺ ሴቭ የምትለው አክቲቭ ትሆናለች ብያችሁ ነበር። ይኸው እንደምታዩት ምን ሆናለች ማለት ነው? አክቲቭ ሆናለች። እሷን አንድ ጊዜ ጫናለው ማለት ነው። ከዛ በማስቀጠል ምንድነው ቬሪፊኬሽን ኮድ እዚህ ጋር እንደምታዩት ምንድነው ቬሪፊኬሽን ኮድ ወዴት ወደ ኢሜሉ ልኳል ማለት ነው። አሁን ወደ አስገባነው ኢሜል ምን ይልካል ማለት ነው? ቬሪፊኬሽን ኮድ ወይም ደግሞ 6 ዲጂት ኮድ ይልካል ማለት ነው። ስለዚህ ከዛ ኢሜል በቀጥታ ሄደን ምን እናደርጋለን ማለት ነው? ቬሪፊኬሽን ኮዱን ወስደን እዚህ ጋር መሙላት። ከዛ በኋላስ ምን እናደርጋለን? ከታች እቺ ቬሪፋይ የምትለውን አንድ ጊዜ እንጫናለን ማለት ነው። ስለዚህ አሁን ምን እናደርጋለን ማለት ነው? 6 ዲጂት ኮድ ወደ እዚህ ወደ አስገባነው ኢሜል አሁን ሸፍኜባችኋለሁ። በዛ ኢሜል ላይ እዚህ ወደ ታች ስክሮል ባደ ይሄው የተላከልኝ አለ እሱን አስገባለሁ ማለት ነው። ስለዚህ ካስገባው በኋላ ምን አደርጋለሁ? ቬሪፋይ ማድረግ እንችላለን ማለት ነው። በዚህ መልኩ እንግዲህ የተላከልኝን ኮድ አስገብቻለሁ ማለት ነው። ከዛ ምን አደርጋለሁ? እንደነገርኳችሁ ቬሪፋይ የምትለውን አንድ ጊዜ ጫናታለሁ። ቬሪፋይ የምትለውን አንድ ጊዜ ስጫናት ይሄው እንደምታዩት ምን ብሏል ማለት ነው? ኦልሬዲ ኢሜሉ ገባ ማለት ነው። ቬሪፊኬሽን ወይም ደግሞ ሪከቨሪ ኢሜሉ ገባ ማለት ነው። በፈለግነው ጊዜ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ። ከፈለጋችሁም ሪሙቭ ወይም ደግሞ ዲሊት ማድረግ ትችላላችሁ ማለት ይሄንን ኢሜል በስጋት ከገባችሁ ወይም ደግሞ በጣም የማትጠራጠሩት ነገር ከሆነ ይሄንን ዲሊት ብላችሁ ማውጣት ትችላላችሁ ማለት ነው። ስለዚህ አሁን ምንድነው ሪከቨሪ ኢሜላችንን አስገብተን ጨርሰናል ማለት ነው። ስለዚህ ተመልሰን ወደ ኋላ ተመልሰን ምን እናደርጋለን? ቼክ እናደርጋለን። በዚህ ጋር በምንድነው በቀስቷ ተመልሰን ቼክ እናደርጋለን በትክክል ገብቷል ወይስ አልገባም የሚለውን። ዋው እንደዚህ እንደምታዩት ምን አድርጓል ማለት አካውንት ኢዝ ኦልሬዲ ፕሮቴክትድ ብሏል ማለት ነው። እዚህ ጋር እንደምታዩት ምን አድርጓል? በአረንጓዴ አብርቶልኛል። ኦልሬዲ ምን አድርገናል? ሪከቨሪ ኢሜል አስገብቻለሁ ማለት ነው። ይሄ ሪከቨሪ ኢሜል የኔ ሁለተኛ የከፈትኩት ኢሜል ስለሆነ እናንተ ግን በቀላሉ አክሰስ ማድረግ የምትችሉት የጓደኛችሁ ሊሆን ይችላል፣ የወንድማችሁ ሊሆን ይችላል፣ የቤተሰብ ሊሆን ይችላል ዋትኤቨር ኢትዮጵያ ያለ ሰው በጣም እናንተ የምትተማመኑበት ሰው ስልኬ ቢጠፋ ስልኬ ቢበላሽ ወይም ደግሞ ስልኬ እንዳጋጣሚ ሆኖ ቢሰረቅ በቀላሉ አክሰስ ላደርገው የሚችል ሰው መሆን አለበት። ምክንያቱም አሁን ይሄ በጣም እየፈታተነን ያለው ለምንድን ነው? የኢትዮጵያ ስልክ ቁጥር ኮድ እየላከ ስላልሆነ። የኢትዮጵያ ቁጥር መቀየር ትችሉ ነበር፣ ነገር ግን ኮድ እየላከ ስላልሆነ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ወደ ታች ስንመጣ እንግዲህ አውቶ ስቴፕ ቬሪፊኬሽን አለ። ኢሜሉ እዚህ ጋር እንደምታዩት ምን አድርጓል ማለት ነው? በቀላሉ እዚህ ገብቷል፣ ኦልሬዲ ተመዝግቧል ማለት ነው። አሁን ይሄም ሪከቨሪ ስልክ ቁጥር ማስገባት ትችላላችሁ። እዚህ ጋር ገብቷል ማለት ነው። ሪከቨሪ ኢሜል ፕላስ ሪከቨሪ ፎን ነምበር በዚህ ጋር ማስገባት ትችላላችሁ ማለት ነው።